እግዚአብሔር ወልድ ቅዱስ ከድንግል ተገኘ በሕይወት ብቻ ሳይሆን በሞቱ ጭምር እንደሚያከብረው ኢየሱስ ክርስቶስ ስለ ቅዱስ ጴጥሮስ ትንቢት እንደተናገረ እናያለን። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ስፍራ ትሄዳለህ አለ ጌታ ጴጥሮስን። አንተ ጎልማሳ ሳለህ፣ በስጋ ጎልማሳ ሳለህ፣ በስጋ ዘመናችን የሕፃንነት ዘመን አለ፣ የወጣትነት ዘመን አለ፣ የጎልማሳነት ዘመን አለ። የሕፃንነት ዘመን ልብስ እንኳን ለራሳችን መልበስ የማንችልበት፣ ሌሎች እኛን ልብስ የሚያለብሱበት ዘመን ነው። ብዙ መራመድ የማንችልበት፣ ብዙ መሮጥ የማንችልበት፣ ወደምንፈልገው ስፍራ እንዳሻን የምንሄድበት የሕፃንነት ዘመን አለ፣ በስጋ ዘመን። እንደገና ደግሞ የጉልምስና ዘመንም አለ። የወጣትነት ዘመን፣ የጉልምስና ዘመን በኃይል የምንራመድበት፣ ያለማንም እርዳታ ልብሳችንን የምንታጠቅበት፣ ያለማንም እርዳታ ወደ ፈለግነው ስፍራ የምንሄድበት ዘመን ነው የጉልምስና ዘመን። በዚህ በጉልምስና ዘመን ያለማንም እርዳታ ወገብህን ትታጠቃለህ አለው ቅዱስ ጴጥሮስን ክርስቶስ። በጉልምስና ወራት ማንም ሳያስታጥቅህ፣ ማንም ሳይመራህ ልብስህን ለብሰህ ወደምትወደው ስፍራ ትሄዳለህ አለ። በየትኛው ዘመን? በጉልምስና ዘመን። በጉልምስና ዘመን ወገብህን ታጥቀህ ወደምትወደው ስፍራ ትሄዳለህ። ነገር ግን በሸመገልክ ጊዜ አለ፣ በሸመገልክ ጊዜ ግን ሌሎች ያስታጥቁሃል፣ ደግሞም አንተ ወደማትወደው ስፍራ ይወስዱሃል አለ። በሸመገልክ ጊዜ፣ በጉልምስና ጊዜ አንተ ትታጠቃለህ፣ ወደ መረጥከው ስፍራ፣ ወደምትወደው ስፍራ ትሄዳለህ። ስትሸመግል ግን፣ ስታረጅ ግን የሚያስታጥቁ ሌሎች ሰዎች ናቸው። የሌሎች ሰዎች እርዳታ ያስፈልጋል። የሌሎች ሰዎች እገዛ ያስፈልጋል። በሰዎች እርዳታ፣ በሰዎች እገዛ ቁጥጥር ስር ትውላለህ። እነሱም ደግሞ ወደማትወደው ስፍራ ይወስዱሃል አለ። ሰው በጉልምስናው ዘመኑ ወደ ፈለገው ስፍራ ይሄዳል፣ ወደሚወደው ስፍራ። የምንወደው ስፍራ አለ፣ መዋል የምንፈልግበት፣ መታየት መቆየት የምንፈልግበት ስፍራ አለ። ወደዛ ስፍራ እንሄዳለን በጉልምስናችን ዘመን። በሽምግልና ዘመን ግን እየፈለግን ግን መሄድ የማንችልበት የሽምግልና ዘመን አለ። ወደ መንፈሳዊው ስናመጣ አንተ ጎልማሳ ሳለ ወገብህን በገዛ ራስህ ታጥቀህ ወደምትወደው ስፍራ ትሄዳለህ ማለት በአይምሮ ሕፃን በነበርክ ጊዜ ማለት ነው። በሃይማኖት ባልበሰልክ ጊዜ፣ የሃይማኖት ጥንካሬ፣ የእምነት ብስለት፣ የሃይማኖት እውቀት በሌለ ጊዜ ወደምትፈልገው ወደምትወደው ስፍራ ትሄዳለህ። ጴጥሮስ መንፈስ ቅዱስ በሐዋርያቱ ላይ ከመውረዱ በፊት የሃይማኖት እውቀት አልነበረውም። በሃይማኖትም ብስል አልነበረም።
ስለዚህ ኢየሱስ ክርስቶስን መከራ ሲቀበል ወይንም አይሁድ ሲይዙት ቅዱስ ጴጥሮስ ወደሚወደው ስፍራ ሄደዋል። ጎልማሳ ስለሆነ ወይንም በአእምሮ ሕፃን ስለነበረ የሃይማኖት እውቀት የሃይማኖት ብስለት ስለሌለው የክርስቶስን መያዝ ተመልክቶ ልብሱን ጥሎ ነጠላውን ትቶ ወደሚወደው ስፍራ ሄደዋል። ጴጥሮስ የወደደው ስፍራ ምንድን ነው ስንል የአይሁድን እሳት መሞቅ ነበር። የአይሁድ እሳት ወደሚነድበት ስፍራ መሄድ ነበር። ከዚህ በፊት ክርስቶስ ጴጥሮስን አንተ አለት ነህ ብሎት ነበረ። አለት ሆኖ ግን ብርድ መቋቋም አልቻለም። ቅዱስ ጴጥሮስ 3 ዓመት ሙሉ የወንጌልን እሳት የሞቀው ቅዱስ ጴጥሮስ ኢየሱስ ክርስቶስ በሚያዝባት በዛች ቀን ግን ብርድ መቋቋም አቃተው። ስለዚህ ወዴት ሄደ? ወደሚወደው ስፍራ ሄደ። ለምንድን ነው ክርስቶስን ትቶ ወደሚወድበት ስፍራ የሄደው? ምክንያቱም ጎልማሳ ስለሆነ። ጎልማሳ በአእምሮ ሕፃን፣ በሃይማኖቱ ያልበሰለ የእምነትም ጉድለት ስለነበረበት መከራውን ፈርቶ ስቃዩን ሸሽቶ ወደሚወድበት ስፍራ ሄደዋል። ጴጥሮስ የሚፈልገው የወደደው ስፍራ የአይሁድ እሳት የሚነድበት ስፍራ ነበር። ስለዚህ 3 ዓመት ሙሉ በወንጌል ያሞቀውን ያቀጣጠለውን ኢየሱስ ክርስቶስን ትቶ የአይሁድን እሳት ለመሞቅ ወደዛ ስፍራ ሄደዋል። መቼ? በአእምሮ ሕፃን በነበረ ጊዜ። በእርግጥ የሰው ልጅ የሃይማኖት ብስለት ከሌለው፣ የእምነት ምልአት ከሌለው በብዙ ነገር ሊሰነካከል ይችላል። የመንፈስ ቅዱስ ሙቀት የተለየው ሰው በብዙ ምክንያቶች፣ በጥቃቅን ምክንያቶች ከቤተ ክርስቲያን ሊርቅ ይችላል። ሃይማኖትን የሚከዳ ሰው ሊሆን ይችላል። ለነገሩ አባቶቻችን ወዳጅ ለክፉ ቀን ይሆናል አትበለው፣ ስትያዝ ይከዳሃል ሰው የጴጥሮስ ልጅ ነው ብለው ተርተዋል፣ ወይንም አባባሉን ፈጥረውልናል። ወዳጅ ለክፉ ቀን አይሆንም። ጴጥሮስ ትላንትና በአእምሮው ባልበሰለ ሕፃን በነበረበት ሰዓት ብዙ ነገሮችን ፎከረ። ጌታ ወይ ሞት እንኳን ቢመጣ ካንተ ጋር እሞታለሁ፣ ሌሎች አንተን የካዱ እንደሆነ እኔ ግን አንተን አልክድህም፣ ሞት ቢመጣ ካንተ ጋር እሞታለሁ፣ መከራ ቢመጣም ከአንተ አልለይም ብሎ ፈክሯል። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ሲያዝ ግን ቅዱስ ጴጥሮስ በተናገረው መሰረት አልተገኘም። ስለዚህ ትላንትና ፎክረው ግን ዛሬ በተናገሩት ነገር ያልተገኙትን ሰዎች ወዳጅ ለክፉ ቀን ይሆናል አትበለው፣ ስትያዝ ይከዳሃል ሰው የጴጥሮስ ልጅ ነው ይሉታል። እና ቅዱስ ጴጥሮስ በአእምሮ ሕፃን በነበረበት ሰዓት ክርስቶስ የወንጌልን ሙቀት የወንጌልን እሳት ንቆ ለስጋ ሙቀት የሚጠቅመውን የአይሁድን እሳት ፍለጋ ሄደዋል። ጎልማሳ ስለሆነ መሪ አላስፈለገው። ጎልማሳ ስለሆነ ራሱ ወደሚወደው ስፍራ ሄደዋል። አንድ ቀን ደግሞ ይመጣል፣ የሚሸመግልበት ጊዜ ይመጣል። በአእምሮ ብስል የሚሆንበት ጊዜ፣ በሃይማኖት የሚበስልበት ጊዜ። በዚህ በሃይማኖቱ በበሰለበት ሰዓት ማንም ቅዱስ ጴጥሮስን አያስክደው። ጎልማሳ ሳለ ወደምትወደው ስፍራ ትሄዳለህ ካለው በኋላ
ነገር ግን በሸመገልክ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ስፍራ ይወስድሃል አለው። ምን ባልክ ጊዜ? በሸመገልክ ጊዜ አለ። ጴጥሮስ በሃይማኖቱ የሚሸመግልበት ጊዜ ይመጣል። ብስል የሚሆንበት ጊዜ። ትላንትና ወደ ክህደት የሮጡ እግሮቹ ዛሬ ግን መሮጥ የማይችሉበት ጊዜ ይመጣል። ትላንትና ወደ ኃጢአት ይሮጡ የነበሩ እግሮች ዛሬ አይደለም መሮጥ፣ መራመድ፣ ወደ ኃጢአት ስፍራ መራመድ እንኳን የማይችሉበት ጊዜ ይመጣል። ያ የሽምግልና ጊዜ ይባላል። በሃይማኖት የምንበስልበት፣ በሃይማኖት የምንጠነክርበት፣ መከራ እንኳን እኛን የማይበግረን፣ ከሃይማኖታችን የማያናውጠን ያ የሽምግልና በሃይማኖታችን የምንሸመግልበት ጊዜ ይመጣል። በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ደግሞ ያስታጥቅሃል አለ። በጉልምስናው ጊዜ ራሱ ነው የሚታጠቀው፣ ራሱ ይታጠቃል። ምቾትን፣ ድሎትን፣ ቅንጦትን ራሱ ይታጠቃል። አሁን ግን ራሱ አይታጠቅም። ሌላ ሰው መከራ ያስታጥቀዋል፣ ሰንሰለት ያስታጥቀዋል፣ መስቀል ያሸክመዋል። ከዛ በኋላ ምን ይሆናል? ወደማትወደውም ስፍራ ይወስድሃል አለው ይለናል። ወደማትወደው ስፍራ። ጴጥሮስ የሚወደው ስፍራ እሳት ያለበት ስፍራ ነው፣ ስጋን የሚያሞቅ ስፍራ። የማይወደው ስፍራ ደግሞ የት ነው ስንል መስቀሉ ያለበት ስፍራ ነው። ጴጥሮስ ትላንትና መስቀሉን ፈርቶ ሸሽተዋል፣ የማይወደው ስፍራ ስለሆነ። ጴጥሮስ ቀራንዮውን የማይወድ ስፍራ ሆኖ ስላገኘው ሸሽተዋል። በሸመገለ ጊዜ ግን መስቀሉን ለመሸከም ይዘጋጃል። መስቀሉ ደግሞ የሚፈራውና የማይወደው ነገር ነው። ቅዱስ ጴጥሮስ መስቀሉን ይፈራል፣ የማይወደውን ነገር ነው። ነገር ግን ምን ይደረጋል? በአእምሮ ሲበስል፣ በሃይማኖቱ ሲበስል ከዚህ መስቀል መሸሽ አይችልም፣ ከዚህ መከራ መሸሽ አይችልም። ይልቁንም ወደማይወደው ስፍራ ይሄዳል። በገዛ ፈቃዱም ሊሆን ይችላል፣ በግዴታም ሊሆን ይችላል። ወደማይወደው ስፍራ ይወስዱታል። ቅዱስ ጴጥሮስ ወደ ሮም ሀገር በሰንሰለት ታስሮ ሄዶ በዛ የቁልቁልት ተሰቅሎ በሀገር ላይ ሞተዋል። ምክንያቱም አስረውታል፣ ሰንሰለትን አስታጥቀውታል። ወደሚወደው ስፍራ እንዳይሄድ ታስሯል። ስለዚህ ሳይወድ በግድ ወደማይወደው ስፍራ ቅዱስ ጴጥሮስ መስቀሉን ተሸክሞ ሄደዋል። በሃይማኖታችን ስንበስል፣ ብስለቱ ሲኖረን መስቀል መከራን እንጋፈጣለን እንጂ አንርቀው፣ አንሸሸው። ዛሬ ሰው እየፈለገ ያለው መስቀል አልባውን ኢየሱስ ክርስቶስን ነው። መስቀል አልባውን ወንጌል ነው ሰው እየፈለገ ያለው። ይሄ ታገኛለህ፣ ትከብራለህ፣ የዛሬ ዓመት የእንደዚህ አይነት ድርጅት ስራ አስኪያጅ ትሆናለህ፣ ላፊ ትሆናለህ የሚል የስጋ ምቾት ነው ዛሬ ሰው እየፈለገ ያለው እንጂ መስቀለኛው ክርስቶስን አይደለም። ክርስቶስ ሰው እየፈለገ ያለው። ወንጌል ግን የሚነግረን መስቀሉን እንድንሸከም፣ መስቀለኛውን ክርስቶስን እንድንከተለው ነው። ስለዚህ ቅዱስ ጴጥሮስ በሃይማኖቱ ሲበስል በመንግስተ ሰማያትና በገሃነመ እሳት መካከል ያለውን ልዩነት ይረዳል። በሃይማኖቱ ሲበስል ከዓለምና ከክርስቶስ ማንን መምረጥ እንዳለበት ይረዳል። የበሰለ በአእምሮ ብስል የሆነ ሲመጣ መከራን መፍራት ያቆማል።
ይልቁንም ያለ መስቀል አክሊል የለም እያለ በፉከራ መስቀሉን የሚሸከም ይሆናል። ስለዚህ በሃይማኖት እየበሰልክ ስትመጣ ባትወደውም እንኳን ሌሎች ሰዎች ለሚያሸክሙ ለሚያደርሱብህ መከራ ፍቃደኛ ሆነ ትሄድላቸዋለህ አለው ክርስቶስ። ስለዚህ ቅዱስ ጴጥሮስ ባረጀ ጊዜ ሰውነቱን እንደፈለገ ማዘዝ አይችልም። ሰው በስጋዊ ሕይወቱ ሲያረጅ ሰውነቱን እንደፈለገ ማዘዝ እንደማይችል ሁሉ በአእምሮ እየበሰለ ሲመጣም ሰውነቱን መንፈሳዊ ሕይወቱን እንደፈለገ ማዘዝ አይችልም። ቅዱስ ጳውሎስ የማንወደውን አደርጋለሁ እንዳለ በመንፈሳዊ ሕይወታችን ስንበስል የማንፈልገውን የማንወደውን ነገር ለማድረግ እንገደዳለን። ከጌታ ፍቅር የተነሳ ከእግዚአብሔር ክብር የተነሳ ሁሉን ነገር ለእግዚአብሔር ክብር ስንል ለእግዚአብሔር ፍቅር ስንል የምንወደውን ነገር እንተዋለን። የምንወደውን ስፍራ እንሸሸዋለን። እኛ ወደማንወደው ግን እግዚአብሔር ወደሚወደው ስፍራ እንሄዳለን። እኛ የምንወደውን ትተን እግዚአብሔር የሚወደውን ነገር ማድረግ እንጀምራለን። ጴጥሮስ ትላንትና ክርስቶስ የሚፈልገውን ትቶ እርሱ የሚፈልገውን ነበር ያደረገው። ክርስቶስ ወደሚፈልገው ስፍራ ወደሚወደው ስፍራ መሄድ ትቶ ራሱ ወደሚወደው ስፍራ ሄደዋል። አይፈረድበትም፣ ገና በአእምሮ ስላልበሰለ ነው። የሃይማኖት ብስለት ስለሌለው ነው። አሁን ግን መንፈስ ቅዱስ ሲወርድበት፣ መንፈስ ቅዱስ ሲያድርበት ቅዱስ ጴጥሮስ የራሱን ስሜት ሳይሆን የራሱን ፍላጎት ሳይሆን የእግዚአብሔርን ፍቃድ ያከብራል። መስቀልን መሸከም የሚወደው ነገር ባይሆንም ለጌታ ክብር ሲል ለእግዚአብሔር ፍቅር ሲል ግን ይሸከመዋል። ሊሞት የማይፈልገውን ሞት የእግዚአብሔር ፍቅር እንዲሞት ያደርገዋል። ለምንድን ነው ክርስቶስ ይህንን የተናገረው ስንል ዮሐንስ መልሱን ያስቀምጥልናል። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህንን አለ፣ ይህንንም ብሎ ተከተለኝ አለው ይላል። በምን አይነት ሞት እግዚአብሔርን ማክበር እንዳለበት ሲያስረዳው ይህንን ተናገረ ይላል ዮሐንስ። ክርስቶስ ይህንን ያለበት ቅዱስ ጴጥሮስን በጉልምስና ጊዜ በሽምግልና ጊዜ ያለ ይህንን የተናገረበት ምክንያቱን ሲያስቀምጥ በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህንን አለ ይላል። ቅዱስ ጴጥሮስ ዛሬ ክዶ ሊሆን ይችላል፣ መከራን ፈርቶ ሊሆን ይችላል። ነገር ግን በሕይወቱ መጨረሻ ላይ በሚያስደንቅ ሁኔታ እግዚአብሔርን አክብሮ ይሞታል። በሕይወቱ እግዚአብሔርን ያላከበረው ቅዱስ ጴጥሮስ በሞቱ ኢየሱስ ክርስቶስን ያከብረዋል። በምን አይነት ሞት እግዚአብሔርን እንደሚያከብር ሲያስረዳ ይህንን ተናገረው ይላል። የአንዳንድ ሰዎች ሞት እግዚአብሔር የሚከብርበት ነው። የአንዳንድ ሰዎች ሕመም እግዚአብሔር የሚከብርበት ነው። አንዳንድ ሕመሞቻችን፣ አንዳንድ ችግሮቻችን የእግዚአብሔር ክብር የሚገለጥባቸው ናቸው። ቅዱስ ጴጥሮስ በእንደዛ አይነት አሰቃቂ የሆነ ሞት የሚሞተው የእግዚአብሔር ክብር በሱ ሞት ስለሚገለጥ ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 11 ላይ የአልዓዛርን ሞት እናገኛለን። የአልዓዛርን ሕመም እናገኛለን። አልዓዛር ታመመ፣ ሞተ። ለምንድን ነው አልዓዛር የታመመው የሞተው ሲባል ኢየሱስ ክርስቶስ ሲመልስ እንደዚህ አለ፣ ይሄ ሕመም ወይንም ይሄ ሞት የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር እንጂ ስለ ሞት አይደለም አለ ይላል።
እግዚአብሔር ክብሩን ይገልጥበት ዘንድ የእግዚአብሔር ክብር ይገለጥበት ዘንድ ነው አለ። አልዓዛር እንዲሞት ተፈልጎ አይደለም፣ ግን የእግዚአብሔር ክብር ይገለጥበት ዘንድ። ጴጥሮስም በእንደዚህ አይነት አሰቃቂ ሞት እንዲሞት የተፈለገው